ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሀባይቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። ዛሬ ገበያ ነው፣ ቀኑ ሮብ ነው። ምን ውድ ምን ርካሽ በሀገራችን ላይ በአካባቢያችን ያሉትን ነገሮች ዝርዝር ላቀርብላችሁ ነው ማለት ነው። ምን ያክልስ ውድ እንደነበር፣ ምን ያክልስ ርካሽ እንደነበር ማለት ነው። ሲቀጥል ደግሞ የምነግራችሁ ነገር ምንድነው መሰላችሁ? ላይክ ለማድረግ አትጥመሙ፣ አትክፉ እላችኋለሁ። ከምንም የሚቀንስባችሁ ነገር የለም ማለት ነው። ልክ እንደዚህ እንደ ብር ማሰሪያ ዝህ ስንለጥጣት ዝህ እንዴት ነው የምትማታው? የዚህን ያህል አትኮርኩሙ ማለት ነው። እሺ ላይክ ብታረጉ ትኮርኩሙ ይመስላችኋል ማለት ነው። ወደ ግድለው እንግባ ሀባይቦችዬ። እዚህ ጋር ይሄው እንደምታዩት በርበሬ 900 የነበረውን አሁን ስንት እንደነበረ ቪዲዮ ሰርቻለሁኝ። ቪዲዮውን በጥሞና ተከታተሉት። እዚህ ጋር ደግሞ ሲቀጥል ድንች ስንት እንደነበረ አሁን ፊት 100 ብር እንደነበረ አሁን ደግሞ 50 ብር እንደገባ። የዛሬው ድንች ግን ጥቃጥቆ ያበዛል ማለት ነው። ሽንኩርት ሲቀጥል ደግሞ ሽንኩርት 150 ብር 180 ብር የነበረው ሽንኩርት ስንት ብር እንደነበረ አሁንም ተከታተሉት ቪዲዮውን በጥሞና እላችኋለሁ። በተለይ የሚያስደምመው ነገር ዝንጅብል፣ የምር ዝንጅብል አሁን 300 ብር ነበረ። ከ300 ብር ተነስቶ ምን ያክል እንትን እንደቀነሰ እዩት ማለት ነው። በነገራችን ላይ ሀባይቦችዬ በቻናሌ ተከታታይ የሆናችሁ ብዙ ጊዜ በርበሬ እንደማዘጋጅ ብዙ ጊዜ ደግሞ ለሚፈልጉበት ቦታ እንደምልክ ታውቃላችሁ ማለት ነው። ያላወቃችሁም ከስር ቪዲዮን ተከታተሉት። ሲቀጥል ደግሞ የማንኛቸውንም ትዕዛዝ በጥሞና ተዘጋጅቶ ማሻአላህ የሆነ በርበሬ አለበት ድረስ እናደርሳለን ማለት ነው። ለምን አረብ ሀገር አይሆንም? መልክላችኋለሁ፣ ምን ቸገረኝ እና እንደዛ ነው። ብርት አለ በአየር ላይ መንገድ ያለ ነው አባባሉ እንኳን ማለት ነው። ሲቀጥል ደግሞ ምንድነው መሰላችሁ የበርበሬውን ሁኔታ በጣም አጣርቻለሁኝ። ወራቱ ነው መኸሩ ነው፣ ነገር ግን አልረከሰም ስል ምን አለሽ መሰላችሁ? እንግዲህ ድምጿንም እዛው ተሰሙታላችሁ። የገበያ ሚስጥርንና የማግኘት ሚስጥርን አላህ ብቻ ነው የሚያውቀው አለችኝ ማለት ነው። እውነት ነው ወላሂ፣ እውነት ለመናገር ደግሞ እውነት ነው። አላህ ብቻ ነው የሚያውቀው። ሰው ያውቃል እንዴ? አያውቅም በፍጹም። ስለዚህ አላህ ነው የሚያውቀው ብላለች። ሊረክስም ሊቀንስም ይችላል፣ አላሁ አለም። ሂዶ መሽም መኸሩ አሁን ነው ወደ ውጭ ሀገር ኤክስፖርት እየተደረገ ስለሆነ ነው የማይቀንሰው ብላኛለች። እንግዲህ ሀገራችንን አላህ ያረጋጋልን ማለት ነው። ገንዘብስ ተገኝ ነው፣ ዋናው ደግሞ ሰላም ነው እላችኋለሁኝ። ወግድዬ እያላችሁ ላይክ አድርጉ። ወግድ ወረዳ ያላችሁ በዙ አጋጣሚ አህለን ሀባይቦች ብያችኋለሁኝ። ሌላ ብሎግ ደግሞ ይችላችሁ እስከሚመጣ ቪዲዮን በጥሞና ተከታተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ አግብቷል ነበር በርበሬው ላንቱ ትቶ እዛ ሆኖ ስንት ገባ በርበሬ? 800 ያኛውሳ ያው አንድ ነው ነው እንጂ 750 ነበረኝ አለቀ። ኧረ 750 ምንድነው? ትንሽ ይቀጣጥናል። ሀሪያ ቀጫጭኑ ደግሞ ላንታ ይወጣው ይሄ ነው እንጂ በርበሬ ይሄ ኧረ ስንት ነበር የከረመው? 900 አይደል? 900 አሁን 100 ብር ነው የለቀቀው። እንዴት ነው ግን ይረክሳል? አሁን ቀጠለ እያሉ ተናንተና ቀጠላ ነው ሰውዬው ቀጠላ ገላይ ነው ትይኝ ኧረ አሁን ያተወጣ ቀጠላ ነው ጭራሽ ተሰርባው ላይ ነው አይደል? ይልክልኝ ተጅማ ነው። በርበሬውማ በጣም በርበሬ ነው። እኔ እንኳን አምና ያገዛሁ ነኝ። እስኪ ያለውን ገበያውን ለየው ብዬ ነው። የገበያውን ሁኔታ ልገዛ አይደለም ግን እንደው ይቀንስ እንደሆነ ትንሽ ልይበት ብዬ ነበር። ምንድን ያዝመራልና የገበያ ሚስጥር ረብል ዓለሚን ብቻ ነው። እውነት ነው። አላህ ብቻ ነው የሚያውቀው ማለት ወይ ይለቃል። ያዝመራ ሚስጥርና የገበያ ሚስጥር ሳጪውም እሱ ነው፣ ነሹም እሱ ነው።
በጣም እሱማ እኮ 500 ሲገዛ 500 ሲገዛ ትንሽ ቆየት ብዬ ደግሞ 330 እንደገዛሁ ነው ተነስቶ 700 ብር የደረሰው አሁን ለነሰለች ቢለቅም የዚህ አይነት በርበሬ አይገኝም። አሁን ያመናዩ ሰዎች ያሉ ያዘዙ ያንን ለሰዎች በስምንት 50 የወሰዱታል። አይደለም ብሎ አሁን ትንሽ እየለቀቀ ብላል ነው በስምንት ሆነ እንጂ በቃ ዙሮ ችግር የለውም ያለውን ነገር እንትን እንለዋለን። እሺ እዲው እሺ ታጠብቂው ያራሳችን ቢኛም እናስቀራ አታገኙም ቆንጆ ቃይመጣ ግን ምርቱ አለ አሁን ኖርማል ሆነ ማለት ነው። ወራቱ አሁን ነው አይደል? ወደ ውጭ እየተላከ ይጀምራል። ወደ ውጭ ሀገር ማተሪ ያው እንደዛው እንደ ቡናው አረጉት። ቡናውስ አሁን እኮ ቡና 300 ብር ነው። 300 እሱም ደግሞ ዝቅጣህ አይባል ዝቅጥህም አይባል። ዘይት 800 ብር ተቃጠለ መልሶ በጣም ወላሂ እኔ አፈርኩኝ። ለሰው 700 ብር ኡማር ብዬ በማግስቱ ሂጄ ብጠይቅ 800 ብር ወላሂ በጣም ከባድ ነው። ውሸታም ያስብላል ገበያ በጣም ድንቹ ነው 40 ካሮቱሳ ካሮት 30 ስንት ገባ ዝንጅብል? ጨርሶ ጥቅጥቅ ያለ ነው እሱ ብድግ ሳረገው ዲና ነው ብዬ ቀይ ስርሳ ስንት ነው? 50 ብር 60 ብር 40 ብር እያሉ አይደል? ቲማቲም ወላሂ 40 ብር አይሆንም 50 ብር አዋጣህ 40 ቃሪያዎች ስንት ናቸው? የተመደቡት 10 ሽንኩርት ስንት ነው? ሽንኩርት 60 ብር ይሄው ነው 50 ልዩነቱ ምንድነው? ይሄን ነው ተሱ ተወዲያ ነው ትልልቅ ነው። ይሄም ደረቅ ነው። በርግጥ እንደልሽ ከዚህ መምረጥ ትችያለሽ። እሺ ስልሳ 50 ብርና 60 ብር ሽንኩርት እንኳን ሽሬታው ደህና ሆኗል። ሽንኩርት እንኳን ደህና ሆኗል። እኔ ግን ገበያውን አልጠየኩም። ገና ገባ ወላሂ አንድ ኪሎ 60 ብር አይደል?
አንድ ኪሎ ገበያ የጧት ሲሆን ነበር የሚያስመርጠው። የማታ ገበያ እኔም ገበያ ላይ ውዬ ነው። ቆይ ወላሂ ምስኪን ይሄው አረቶ አለኝ ካሮት ጓሮዬ። ካሮት አልገዛም እኔ ሽንኩርትም ዘንድሮ ብቻ ነው የገዛሁት። 120 ማለት ነው። 60 120